እየገደልከው የሚጠብቅ ብቸኛ ወታደር የኢትዮጵያ ወታደር ነው ጦርነት ቀልድ አይደለም ጦርነት እሳት የሚተፋበት እሳት የሚዘንብበት ነው አማራ ጥያቄ ያለው በደንብ አለው እንዴት አይኖረው ይኖረዋል እንደ ማህበረሰብ ይሄ መንግስት ላይመቸው ይችላል ይሄ ታሪክ የሞተው ወንድምሽ የገደለው ባልሽ ሐዘንሽ ቅጣጣ ከቤት ሻልወጣ የሚለውን ቅኔ ያስታውሰኛል ድሃ መሆን መጎሳቆል መዋረድ የበታች መሆን አንገትን መድፋት ረሃብና ኋላ ቀርነትን ነው የምናተርፈው ከጦርነት ህዋት ፈራርሳ ልጠፋ ጥቂት ነው ይቀራት እነዚህ ወጣቶች ግን ትምርታቸውን ተስፋቸውን ህይወታቸውን ነጋቸውን ሁሉ ገለው ነው እናት የወለደቻቸው ሁለት ልጆች አንዱ ፋኖ ነው አንዱ መከላከያ ነው እርስ በርሱ እየተጋደሉባት ነው እየቀለጠ ብርሃን እየሞተ ህይወት እየሰጠን ያለ ሰራዊት ነው ይህ ሰራዊት ማንኛውም ኢትዮጵያዊ መግባት ያለበት መቀመቅ ነው ዛሬም ድረስ የፈሰሰ ያልደረቀ ትኩስ ደም በዛ መሬት ላይ አለ ፋኖ ለአማራ ህዝብ አይደለም የቆመው ህዋት ለትግራይ ህዝብ አይደለም የቆመው ሸኔ ለኦሮሞ ህዝብ አይደለም የቆመው አፋ ወጣን ቀን ነው ምላሳችን ሊቆረጥ የሚገባው ኢሳያስ አፈወርቂ ከዚህ በኋላ የኢትዮጵያ መንግስት ሳይሆን ህዋትን የሚያጠፋው እኔ ነኝ ህዋትን ማጠፋው ብሏል በቆመ ጠብቀኝና በኋላ ቀር መሳሪያ F35ን የታጠቀውን መከላከያ ለመዋጋት መሞከር ሞኝነት ነው መጠበስ ብቻ አይደለም ትቀጠቀጣለ አለቅ ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን ሁለት ቤዝመንት ያለው እስከ 4ኛው ለን ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪት ፕሮፐርቲ በዚህ መንደር መዋኛ ገንዳ ጂምናዚየም ደረጃውን የጠበቁ ሰፋፊ ሊፍቶች ምቹና በቂ መኪና ማቆሚያ ቦታዎች ዘመናዊ የደረቅ ቆሻሻ ማስወገጃ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስተዋወቂያ ቅናሽ ይዘንሎት መተናል ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ ሰላም ውድ ተመልካቾቻችን የሳምንታዊ ፖለቲካዊ ፕሮግራማችን ነው በዚህ ፕሮግራም ላይ አንዳንድ ቪዲዮዎችንና አንዳንድ መረጃዎችን አምጥተን እዛ ላይ ፖዚቲቭም ሆነ ኔጌቲቭም ሆነ ሂስ እንሰጣለን በካሬ 81 ሺህ ብር ብቻ በሜክሲኮ አፍሪካ ህብረት አጠገብ በሚገኘው ሳይታችን አባይ ሆምስ ይዞላችሁ ቀርበዋል ባለ 1 መኝታ በ631 ሺህ ብር ባለ 2 መኝታ በ1 ሚሊዮን ብር ባለ 3 መኝታ በ1.2 ሚሊዮን ብር በ10% ቅድመ ክፍያ ከፍለው ቀሪውን በረጅም ጊዜ ያከፋፈል እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር ተቀላላ ክፍያ ጀምሮ አቀርበንላችኋል ልብ ይበሉ ይህን ቪዲዮ አይተው ለሚመጡ 10 ደንበኞች ብቻ የዚህ ታላቅ ቅናሽ ተጠቃሚ ይሆናሉ ለበለጠ መረጃ ይደውሉ አባይ ሆምስ እንግዲህ በዛሬ ፕሮግራማችን ላይ ያዝነው መረጃ አለ በዛ ቪዲዮ ላይ የምላችሁ ነገር ይኖራል እስቲ ቪዲዮውን ተከታትለን እንመለሳለን አፈሙዝ ይዞ ወንድምነት የለም አፈሙዝ ይዞ ወንድምነት ምን የሚሉት ነው አፈሙዙን አስቀምጠው በመነጋገር ሲያምኑ ችግሮቻቸው ሊፈቱላቸው ይችላል ችግር የለም ማላለምኛ ጥያቄ ይኖራል በየክልሉ ነው ያለው ጥያቄ ደቡብ ላይ ብትሄዱም ጥያቄ አለ ኦሮሚያ ላይ ብትሄዱም ጥያቄ አለ አፋርም ጋምቤላም ብትሄዱ ጥያቄ አለ ነገር ግን በአፈሙዝ በክላሽ አይደለም የሚፈታው ክላሽ ይዞ እየመጣ ወንድምነት የለም በኢትዮጵያ ከመጣችሁ የውስጥም የውጭም ጠላት ይመታል ይደመሰሳል ትቀጠቀጣለ በቃ አርፎ መቀመጥ ነው ጥያቄን በመነጋገር መፍታት ነው አፈሙዝ ይዞ ወንድምነት ወዳጄ የለም በኢትዮጵያኛ ድርድር አናውቅም የምንራበው የምንጠማው ጻይ የሚመታን ማንንም ብለን አይደለም ኢትዮጵያን ብለን ነው
እንግዲህ ቪዲዮውን የሰማችሁትን ይመስላል ወታደሩ የተናገረው ንግግር ትክክለኛ ንግግር ነው ይሄ ወታደር እውነት ነው አንድ ሰው መሳሪያ ካነሳ በኋላ አፈሙዝ ከታጠቀ በኋላ ወንድም ሊሆን አይችልም በፍጹም ማለት ነው በቃ የዛኑ ሰዓት ላይ ወንድምነቱ ያበቃል ሊገለኝ ነው መሳሪያ ያዘው ስለዚህ መሳሪያ ይዞ ለመጣብኝ ሰው ብርቱካን ልሸልመው ሙዝ ልሸልመው ወይም ፍራፍሬ ልሰጠው አይደለም የምችለው ያ ሰው ሊገለኝ ነው የመጣው ስለዚህ በዛችሁ ሞመንት ወንድምነታችን ያበቃል ማለት ነው አንዱ እየገደለ ሌላው እየሞተ መኖር አይቻልም ደግሞ ለኢትዮጵያ ወታደር ይሄ በፍጹም አይገባውም የኢትዮጵያ ወታደር እኮ ሳይበላ ሳይጠጣ ለቀናት ተርቦ አቅማቶ ተስፋው በተሟጠጠ ሰዓት ራሱ ጉልበቱ አልታዘዝ ብሎ እግሩ ብርክ ሲለው በዛች ደቂቃ በዛች ሞመንት አባቶች የሞቱላት ያቺን ውብ አረንጓዴ ቢጫ ቀይ ሰንደቅ ዓላማ ሲያስብ በውስጡ ኃይል ይሞላል ድካሙን ረሃቡን ረስቶ እንደ አዲስ በማንሰራራት ተራራና ጋራ ያቋረጠ ለእናት ሀገሩ ሲል በዱር በጢሻ እያደረ የሚዋጋ ሰራዊት ነው ለዚህ ሰራዊት እንዲህ አይነት ነገር አይገባውም አፈሙዝ ይዘ ወዳጅ ልትሆነው አትችልም እየገደልከው የሚጠብቅ ብቸኛ ወታደር የኢትዮጵያ ወታደር ነው እየሰደብከው የሚጠብቅ ብቸኛ ወታደር የኢትዮጵያ ወታደር ነው ሳይበላ ሳይጠጣ ለቀናት ተርቦ በዛ ላይ የብልጽግና ወታደር ይያልከው የፊልድ ማርሻል ብርሃኑ ጁላ ወታደር ይያልከው የጠቅላይ ሚኒስትር ዶክተር አብይ አህመድ ወታደር ይያልከው እያሳነስከው ከኢትዮጵያዊነቱ ልክ እያወረድከው ለግለሰብ እየሰጠኸው ይህንን ሁሉ ነገር ያደረከው ተስፋ ሳይቆርጥ የሚጠብቅ ወታደር ነው ለኢትዮጵያ ወታደር ይሄ በፍጹም አይገባውም የኢትዮጵያ ወታደር ላይ መሳሪያ ማንሳት ነውር ነው ስለዚህ በዛች ሞመንት መሳሪያ ያነሳበት ሰዓት ላይ ወንድምነት ያበቃል ልትገለው ሄደሃል ኢትዮጵያ ልትደፍር ሄደሃል በኢትዮጵያ ከመታበት ድርድር አያቅም የኢትዮጵያ መከላከያ ስለዚህ የዛን ሰዓት እርምጃ ይወስድ ይሄ ነው እየሆነ ያለው ሸኔ በለው ፋኖ በለው ህዋት በለው መሳሪያ ይዘ ኢትዮጵያን እየወጋ ዝም ብሎ የሚያይ መከላከያ የለም ስለዚህ ለኢትዮጵያ ክብር ለኢትዮጵያ ሰንደቅ የታመነው መከላከያ ለዩኒፎርሙ የመነነው መከላከያ ዝም ብሎ አያይም ኢትዮጵያን እየደፈርክ ኢትዮጵያን እያዋረድክ ኢትዮጵያን እየናክ ኢትዮጵያን እየወጋ ለግብጽ እያበርክ ለሱዳን እያበርክ ዝም ሊል አይችልም የዛ ሞመንት ያበቃል መሳሪያ ይዘ ልገለው የመጣበት ሰዓት ወንድምነት ያበቃል የኢትዮጵያ ሰራዊት እኮ በረደኝ ደከመኝ አቃጠኝ ተቃጠልኩ ሳይል እለት ዋጋ እየከፈለ ያለ ወታደር በተለይ በዚህ ሰዓት ማለት በየትም ቦታ ሰላም እንዳይኖር ያደረጋችሁ በዚህም በዛም እንዳያርፍ ያደረጋችሁት እረፍት ነስታችሁት ለኢትዮጵያ ክብር ባንዲራዋን ለብሶ እየሞተ ያለ ወታደር ነው በዚህ ወታደር ላይ መሳሪያ ካነሳ ወንድምነት ያበቃል የዛ ሞመንት ላይ ነው በኢትዮጵያ መከላከያ ላይ የመጣ ሰዓት ሁሉም ነገር ያበቃል የኢትዮጵያ መከላከያ ሰራዊት ስለ ኢትዮጵያና ስለ ወገኖቹ ሲል እለት እየተዋጋ እየቀለጠ ብርሃን እየሞተ ህይወት እየሰጠን ያለ ሰራዊት ነው ይህ ሰራዊት ለዚህ ሰራዊት ክብር ነው ለዚህ ሰራዊት ሽልማት ነው የሚገባው ለዚህ ሰራዊት በየቦታው ሐውልት ሊቆምለት ነው የሚገባው የኢትዮጵያ መከላከያ ሰራዊትን ዩኒፎርም የለበሱ ወታደሮች ስናይ ቆመን ልናከብራቸው ነው የሚገባው መንገድ ልንለቅላቸው ነው የሚገባው መንገድ የምንለቀው ፈርተን ሳይሆን አክብረናቸው ማለት በነፃ የትራንስፖርት አገልግሎት ሊሰጣቸው ይገባል ህይወታቸውን ነው እየሰጡት ያለው የማይተካውን ህይወት ነው እየሰጡ ያለው ልጄን ሚስቴን ትዳሬን ቤቴን ጎጆዬን እናቴን አባቴን ሳይል ለኔና ላንተ እየሞተ ነው እየቀለጠ ነው ህይወት እየሰጠን ያለው ህይወት እየሰጠን ላለው ወታደር ቦታ ብንለቅለት ትራንስፖርት ነፃ ብንሰጠው የሚያንስበት እንጂ የሚበዛበት አይደለም ስለዚህ መንግስትም በዚህ ጉዳይ ላይ ከፍተኛ ስራ ሊሰራ ይገባል የኢትዮጵያ መከላከያ ሰራዊት ዩኒፎርም ክብር ሊኖረው ይገባል የኢትዮጵያ መከላከያ ሰራዊት ላይ አፈሙዝ ያነሳ ሰው እርምጃ ሊወሰድበት ይገባል የኢትዮጵያ መከላከያ ተቋምን ስሙን አንስቶ ማጠልሸት በወንጀል ሊያስጠይቅ ስንትና ስንት ኪሎ ሜትር ጫማውን ሳይፈታ ቀን ለሊት እየተጓዘ በረደኝ ደከመኝ ሳይል በብርድና በቁሩስ ውሃ እንኳን ሳያገኝ ተኝቶ የሚዋጋን ወታደር ቀና ብሎ የማየት ሞራል ሊኖረን አይገባም ይሄንን ወታደር እየሞተ ላሚያኖረን ወታደርን ስሙን አንስተን የተሳደብንለት እርምጃ ሊወሰድብን ይገባል ይሄ ለኢትዮጵያ መከላከያ ሰራዊት
አይገባውም ፋኖ በለው ህዋት በለው እንዲሁም ሸኔ ለኢትዮጵያ ሳይሆን ለጥቅማቸው የቆሙ ቡድኖች ናቸው ይሄ ሪያሊቲ ነው መታመን ያለ ፋኖ ለአማራ ህዝብ አይደለም የቆመው ህዋት ለትግራይ ህዝብ አይደለም የቆመው ሸኔ ለኦሮሞ ህዝብ አይደለም የቆመው ለራሳቸው ጥቅም ነው የቆሙት ለራሳቸው ጥቅም ቆመው ሀገር ያፈረሱ ነው ሀገር እንዳትፈርስ ደግሞ መከላከያ በየቦታው ከነዚህ አካላት ጋር እየተዋጋ ነው ይሄንን መከላከያ የምንሰድብ ሰዎች ጥንቃቄ ልናደርግ ይገባል መንግስትም በእንደዚህ አይነት ሰዎች ላይ እርምጃ መውሰድ አለበት መከላከያ ስለ ሀገር ክብር ስለ ባንዲራ ስለ ምልክቷ ነው የሚሞተው አስቡት መከላከያ የሀገርን ስም የባንዲራውን ምልክት ነው የተሸከመው ማንንም ተቋም ከዚህ ጋር ሊወዳደር አይችልም በኢትዮጵያ ውስጥ ያሉ እያንዳንዱ ተቋም ከመከላከያ በታች ናቸው መከላከያ በመኖሩ ነው እያንዳንዳችን ሰላም ሆነን ሰላም ወተን ሰላም የምንገባው በየሃይማኖታችን የሚጠብቀን ፈጣሪ አለ ከፈጣሪ በታች ግን ኢትዮጵያን እየጠበቀ ያለው መከላከያ ነው ይሄ ሊታመን ሊሰመርበት ይገባል መከላከያን መናገር ቀይ መስመር ነው ያቺን መስመር ካለፉ እያንዳንዱ ሰው እርምጃ ሊወስድ እነዚህ ወታደሮች እጅግ በጣም ወጣቶች ናቸው ሮጠው ያልጠገቡ ናቸው አንድ ፍሬ ልጆች ናቸው የሀገራቸው ፍቅር አስገድዷቸው እንጂ ልክ እንደማንኛውም ሌላ ኢትዮጵያዊ ቤታቸው ቁጭ ብለው መኖር አላቃታቸውም የትኛው የሚከፈላቸው ደሞዝ አሳስቷቸው ነው ወታደር ለመሆን የተነሱት የትኛው የተለየ ጥቅም ኖሮ ነው ለወታደር እኮ እዚህ ሀገር የሚከፈለው ክፍያ ከሁሉም ያነሰ ነው ህይወቱን እየሰጠ ትንሽ ገንዘብ የሚከፈለው ለወታደር ነው ስለዚህ የሚከፈለው ገንዘብ ትልቅ ሆኖ አጓግቶት የተለያዩ ጥቅም ኖሮት አይደለም ይሄ ወጣት ልጅ ወታደር ይሆነው ወታደር ሲሆን ጀግንነት በውስጡ ስላለ ነው የኢትዮጵያ ፍቅር እቤት አላስቀምጥ ብሎ አንገብግቦ ከቤቱ አንስቶ ወስዶ ነው ያንን ዩኒፎርም ያስለበሰው ምንም የተለየ ነገር ኖሮት አይደለም እኔናንተ ቤታችን በሰላም ወተን በሰላም ገብተን እንተኛለን እንበላለን እንጠጣለን ቁርስ በልተን ምሳ ያሳስበናል ምሳ በልተን እራት ያሳስበናል እነዚህ ወታደሮች እኮ ደረቅ ኮቾሮ በልተው ነው ኢትዮጵያን እየጠበቁ ያሉት ከነዚህ ወታደሮች ጋር ልንወዳደርም ልንፎካከርም ከጎናቸው ልንሰለፍም አይገባም አፋ ወጣን ቀን ነው ምላሳችን ሊቆረጥ የሚገባው በኢትዮጵያ ወታደር ማንንም ሊመጣ አይገባም ከኢትዮጵያ ጋር ማንንም ሰው መነጻጸር የለበትም እነዚህ ወታደሮች ምንም ሌላ የተለየ ነገር አጓግቷቸው አይደለም ወታደር የሆኑት እነዚህ ወታደሮች ዩኒፎርሙን መልበስ ክብር እንደሆነ ተረድተው ነው የነሱ ጥቅም እናታቸውን ኢትዮጵያ ተከብራ ሰንደቋ በተራራ ላይ ሲውለበለብ ማየት ነው ሌላ ክብር የላቸውም ሌላ ጥቅም የላቸውም ሌላ ደሞዝ የላቸውም ደሞዛቸው ኢትዮጵያ ከፍ ብላ ማየታቸው ነው ስለዚህ ይሄንን ወታደር የመናገር ሞራል ሊኖረን አይገባም በዚህ ወታደር ላይ አፈሙዝ ያነሳን ቀን ሁሉም ነገር ሊያበቃ ይገባል አፈሙዝ ያስቀን ወንድምነት ያቆማል ፋኖ በለው ሸኔ በለው ህዋት በለው ኦብነግ በለው ሌላ ነፃ አውጪ ድርጅት በሙሉ ከመከላከያ በታች ነው ሁላችንም ከመከላከያ በታች እንደሆነ ማወቅ አለባችሁ መከላከያን የነካ ማንንም ሰው ሊታለፍ አይገባም ያ ቀይ መስመር ነው ያቺን መስመር ያለፈ ማንኛውም ኢትዮጵያዊ መግባት ያለበት መቀመቅ ነው ታውቃላችሁ ወታደርነት በማይመች ዓለም ውስጥ የሚመች መኖሪያ ፈጥሮ የሚኖር ማለት ነው ወታደርነት ህይወትን ገብሮ ለወገኑ ህይወት መስጠት ነው ማንንም ሰው በዚህ ተቋም ሲመጣ ያመኛል ሌላውን ባለስልጣን መናገር ትችላለ መከላከያን ግን በፍጹም ለመኖራችን ሰላም ወጥቶ ለመግባታችን ሰላም ለመመለሳችን ከፈጣሪ በታች ይሄ ትልቅ ተቋም ነውና በዚህ ተቋም መደራደርም የለብንም ማንንም ሰው ይሄንን ተቋም ሲናገር ያመኛል ያንዘረዝረኛል ደስታ አይሰጠኝም እረፍት አይሰጠኝም ሰላም አይሰጠኝም ይሄ ወታደር ለዚያ ነው በዚህ ያክል ደረጃ ወንድምነት የለም ያለው ታውቃላችሁ ወታደር ደሙን ስለ ኢትዮጵያ ማፍሰስ እንደ ክብር ቆጥሮ የኔንና ያንተን መኖር ደሞዙ አድርጎ የሚኖር ማለት ነው ለወለዱስ ልጆቻቸው እንኳን በቂ ጊዜ መስጠት ሳይችሉ ነፍሳቸውን ስለኔና ስላንተ ይሰጣሉ በውስጣቸው ያለውን ሐዘን ኢትዮጵያ ስትደሰት አብረው በመደሰት ሐዘናቸውን ያጠፋሉ ኢትዮጵያ ስታዝን እነሱ ከየማንም ከሌላው ኢትዮጵያ የበለጠ ያዝናሉ ውስጣቸው ይደማል ምክንያቱም የተሰለፉት ለኢትዮጵያ ነው ኢትዮጵያ የሆነ ነገር ስትሆን ማየት አይፈልጉም ስለዚህ ኢትዮጵያን ልታፈርስ ተነስተ ዝም ሊል ነው ወይ የምትፈልገው ዝም አይልም ተገቢውን እርምጃ ይወስዳል
እናንተ እንደምትሉት ወታደር ጡት ይቆርጣል እናንተ እንደምትሉት ወታደር ቆዳ ይገፋል እሱ ውሸት ነው አያደርግም ወታደር እንዲህ አይነት ስብዕና የለው ወታደር እኮ የተዋጋለው ስለ ሴት ልጅ ክብር ነው ወታደር እኮ የተዋጋለው ስለ ኢትዮጵያ ክብር ነው ወታደር እኮ የተዋጋለው ስለ መላው ኢትዮጵያ ክብር ነው ክብርን ለማምጣት የሚዋጋ የሰውን ክብር አይነካም አውቃለሁ እናንተ መከላከያን ክብሩን ዝቅ ለማድረግ በግለሰብ ስም እየጠራችሁት ነው የብልጽግና ወታደር የጠቅላይ ሚኒስትር ዶክተር አብይ አህመድ ወታደር የፊልድ ማርሻል ብርሃኑ ጁላ ወታደር ያላችሁ እየጠራችሁ ክብርን ያወረዳችሁ እናንተ ናችሁ ይሄንን ሁሉ ስም ለወታደሩ ስትሰጡ የኢትዮጵያ ሕዝብ ለወታደሩ ያለውን ክብር አላወርድ ሲላችሁ ምን ማድረግ ጀመራችሁ ተራ ፖለቲካ ይዛችሁ መምጣት ጀመራችሁ ወታደር ጡት ይቆርጣል ወታደር እግር ይቆርጣል ወታደር ቆዳ ይገፋል የሚል ሐሳብ ይዛችሁ ተነሳችሁ ይሄ ተረት ነው ይሄንን አያደርግም ወታደር ይሄንን የማድረግ ስብዕናም የለውም እናንተ እንደምትሉት ወታደር ጡት የሚቆርጥ እናንተ እንደምትሉት ወታደር ቆዳ የሚገፍ ሳይሆን ህይወቱን ስለኛ ነፍሱን ስለኛ የሚቤዥ ነው በቃ ወታደርነት እንደዚህ ነው እነሱ እያነሱ እኛን ከፍ ማድረግ ነው እነሱ እየጠፉ እኛ እንድንበራ ማድረግ ነው እነሱ እየቀለጡ እኛ ሞገስ እንድናገኝ ማድረግ ነው ስለዚህ ማንንም ሰው በዚህ ተቋም ሲመጣ ይቅርታ በጣም ያመኛል ይቅርታ ሊደረግለትም አይገባም እኔ እናንተ በሚመች ቤት ውስጥ በሚመች አልጋ ላይ ሊያውም ንጹህ አንሶላ አንጥፈን እንዳይበርደን ደሞ ትልቅ ብርድ ልብስ ከሱ ከብርድ ልብሱ ላይ በላይም ደሞ ሌላ ኮምፎርት ብርድ ልብስ ደርበን እንተኛለን ወታደር ግን እኛን እየጠበቀ ምንም ሳይለብስ በዛ በብርድ ሰማይን ብርድ ልብሱ አድርጎ ምድርን ደግሞ ፍራሹ አድርጎ በዛ በቁር ውስጥ ተኝቶ ያድራል ይሄን ሁሉ የሚያደርገው እኔና እናንተ ሰላም በቤታችን እንድንተኛ ነው ሀገር ሰላም እንዳታጣ ሀገር እንዳትደፈር ሲለው ይሄን ሁሉ የሚያደርገው ወታደርነት ክብር ነው ይሄንን ወታደር የነካቀን ሁሉም ነገር ያበቃል ይሄንን ማወቅ አለብን መደራደር የለብንም ማንንም ሰው መከላከያን አይደለም ሊናገር ቀና ብሎ ላይ ሞራል የለው እነዚህ ወታደሮች ኮቾሮ እየበሉ ነው በወንዝ በኮረብታ ባምባና በሸለቆስ እየተንከራተተ እኔንና እናንተን ሰላም እንድንተኛ እሱ ሰላሙን አጥቶ ማይመች ኮረብታ ላይ የሚተኛው ወገቡን እየቆረቆረው እኔ እናንተ እቤታችን እኮ ስፕሪንግ ይሁንልን ይሄኛው ፍራሽ አልተመቸኝም ያኛው ፍራሽ ይደረግ ይያልን አልጋና ፍራሽ እየመረጥን እምንተኛ ሰዎች ነን ይሄ እንዲሆን እነሱ እዛ ድንጋይ ላይ ነው እየተኙ ያደሩት ስለዚህ መከላከያን ማንንም ሰው መዳፈር የለበትም መከላከያ ላይ መሳሪያ ያነሳለት ትጠበሳለ መጠበስ ብቻ አይደለም ትቀጠቀጣለ አለቅ ይሄን በደንብ ማወቅ መቻል አለብን መከላከያን ልትገድል ሄደ ስትገደል ንጹሃን ሞቱ ያሉ ማለት አስፈላጊ አይደለም አንተ ስትገድል መልካም እሱ ሲገድል መጥፎ ሊሆን የሚገባበት ምክንያት የለም ሲጀመር መከላከያ ላይ መሳሪያ ማንሳት ነውር ነው ያንን መስመር ካለፍክ ግን በመከላከያ በሚወሰድበት እርምጃ ማዘን የሚባል ነገር የለበት ይሄንን በደንብ መረዳት አለባችሁ አስቡት ወታደር ማለት በሴኮንዳት እድሜ ራሱን ሊያጣ እንደሚችል እያወቀ ስለመኖሩ ሳይጨንቀው የሁሉ ጊዜ ጭንቀቱ የእናት ሀገሩ ክብር ነው ራሱን ከሀገሩ ያስቀድማል ለመለዮ ክብር አለው ለዩኒፎርሙ ደግሞ ታማኝ ነው ለወገኖቹ የሚሰጠው ህይወት ሳይበቃው ለቀናት ሳይጠጣ ለሳምንታት ሳይበላ ራቡና ጥማቱን ታግሶ ከሚያገኘው ትንሽዬ ደሞዝ ላይ ቀንሶ ለልጆቼ ብሎ ትንሽዬ ገንዘብ ሳይልክ የፈረሱ የወገኖቹን ቤት የሚሰራ ተቋም ነው በዚህ ተቋም ምንም አይነት ድርድር ሊኖር አይገባም በዚህ ተቋም ውስጥ ለሚሰሩ ወታደሮች ትራንስፖርት በነፃ ሰልፍ ከፊት እንዲቀድሙ ማድረግ መቻል አለበት ዩኒፎርሙ የተለየ ክብር ሊሰጠው ይገባል ዩኒፎርሙ እንዲከበር ማድረግ ያለበት መንግስት ነው ከዛ በኋላ ደግሞ እያንዳንዱ ማህበረሰብ ለመከላከያ ዩኒፎርም ትልቅ ክብር ሊኖረው ይገባል ለተማሪዎች ዩኒፎርም ይገዛል ለማህበረሰቡ የጤና ተቋም ይገነባል ለስፖርተኞች ሜዳ ይገነባል ከዛች ከሚያገኘው ገንዘብ ላይ ቀንሶ ማለት ነው እኛኮ 10,000 20,000 30,000 40,000 50,000 ብር እየተከፈለን አነሰን ብለን 5 ሳንቲም ለወገን ሳናዋጣ ደሞዛችን ሲነካ ምንለንኮ ወታደር ግን ከዛች ከሚያገኘው ትንሽዬ ገንዘቡ ላይ ቀንሶ ምንም ማያደርገው ነገር አለ ለማህበረሰቡ ትምህርት ቤት ይገነባል
ብዙ ነገር ነው የሚሰሩት ታዲያ በዚህ ወታደር ላይ ቃል መሰንዘር ምንኛ አለመታደለው ሳይኖሩ እያኖሩ ላሉ ወታደሮች ከቻልን ልንደግፋቸው ካልቻልን ደግሞ ዝም ልንል ቢያንስ በእነሱ ላይ ልንነሳ አይገባም አስቡት ይሄ ምን አይነት መሰጠት ነው ለራስ ሳይኖሩ ለሰዎች መኖር ምን አይነት ክብር ነው ራስን ዝቅ አድርጎ ወገኖቹን ከፍ ማድረግ ምን አይነት መታደለው ከራስ በፊት ሀገርን ማስቀደም በመከላከያ ቤት እጅጉን ተመራጭ ነው ይሄንን ለሚያደርግ መከላከያ ቃል ማውጣት ነውር ነው ይሄ ቀይ መስመር ነው ዛሬ ቆምንባት ምድር ቤታችንን የገነባንባቸው መንደሮች መኪኖቻችን የሚሄዱበትን አስፋልት ከምንወዳቸው ሰዎች ጋር ወክ የምናደርግባቸው መንገዶች እያንዳንዱ ውስጣቸው ቢታይ ዛሬም ድረስ ያልተነሱ የኢትዮጵያውያን ወታደሮች አጥንት አለ ዛሬም ድረስ ያልታበሰ የኢትዮጵያ ወታደሮች እንባ አለ ዛሬም ድረስ የፈሰሰ ያልደረቀ ትኩስ ደም በዛ መሬት ላይ አለ ይሄንን ሁሉ የሚያደርገው ወታደር ነው ለዚህ ወታደር ቃል አውጥቶ መናገር ያሳፍራል አይደለም አፈሙዝ አንስተ ልትዋጋው ቀርቶ ማለት ነው ይሄንን ማድረግ ወንጀል ነው በህግ ያስጠይቃል በእያንዳንዳችን ህይወት ውስጥ ከፍለን የማንጨርሰው የብዙ እልፍ ሰዎች ህይወት ነፍስ አለ እኔና እናንተ የብዙ ወታደሮች ደም ዋጋ ነን ደም ተከፍሎልናል አጥንት ተከስክሶልናል በደምና በአጥንቱ አቁሞን ለሚሄድ ወታደር መሳሪያ ማንሰት ወንጀል ነው እኛ ማድረግ ያለብን ዘላለማዊ ክብርና ሞገስ ለወታደሮቻችን ይሁን ማለት ነው እኛ ማድረግ ያለብን በሞታቸው ህይወት ለሚሰጡን ወታደሮች ትልቅ ክብር መስጠት ነው ከዚህ የዘለለ አፋችንን መክፈት ከዚህ የዘለለ መሳሪያ በዚህ ወታደር ላይ ማንሳት ቀይ መስመር ነው ያቺን መስመር ካለፍን መቀጥቀጥ አለብን ህዋት ያኔ በሰሜን ህዝብ ላይ ወሰደው ግፍ የተሞላበት እርምጃ ሳይገድበው አሁንም ደግሞ ከኤርትራ ጋር ጽምዶ ፈጥሮ ኢትዮጵያ እንዳትረጋጋ እያደረገ ይገኛል ይሁን እንጂ ህዋት ሁሉም ነገር እንዳሰበው አልሆነል ታላቁ መከላከያ ሰራዊት ቀንዱን ብሎ አስቀምጦታል ህዋት ማለት ለረጅም ዘመን ኢትዮጵያን ሲያስተዳድር የቆየ ነው በኢትዮጵያ ገንዘብ የተለያዩ መሳሪያዎችን ገዝቶ ያስቀመጠ ቡድን ነበር ይሄ ቡድን የመከላከያን ትልቁን ክፍል ሰሜን እዝ አጥቅቶ እንኳን መከላከያ ማሸነፍ አልቻለም ትልልቅ መሳሪያዎችን ይዞ የሰሜን እዝን የሚያክል ትልቅ እዝ እንደፈለገ አድርጎ ገሎ ከጨረሰ በኋላ እንኳን በቀሪው የኢትዮጵያ መከላከያ ቀንዱን ተብሎ አርፎ ተቀምጧል አይደለም ትናንትና የተፈጠራችሁት ህዋትና ሸኔ የኢትዮጵያ መከላከያ ልታሸንፉ ቀርቶ 27 ዓመት ሙሉ በኢትዮጵያ ገንዘብ መሳሪያ ሲገዛ ይቆየና የሰሜን እዝን ያጠፋውን ህዋትን መከላከያ አልከበደው ቀንዱን ብሎ አርፎ እንዲቀመጥ አድርጎታል ህዋት ዛሬ ብትንትኗ ወጣ የራሷ ታጣቂዎች ሳይቀሩ በራያ ላይ ተነስተውባት ወደ መቃብሯ እየሸኙት ህዋት ፈራርሳ ልጠፋ ጥቂት ነው ይቀራት ይሄ የሆነው ማይደፈረውን መከላከያ የደፈረች ሰዓት ነው ህዋቶች የሰሩት ትልቁ ስህተት ማይነካውን ትልቁን ተቋም ነኩ ሁሉም ኢትዮጵያውያን ተረባረበባቸው ይሄው ዛሬ ወደ መቃብር ሊወርዱ ነው የ50 ዓመት ስቃይ ከትግራይ እናቶች ትከሻ ላይ ሊነሳ ጥቂት ነው የቀረው ነገ ከነጎዳ ፋኖ በለው ሸኔ በለው የህዋት እጣፋንታ ይደርሳል ሌላ የተለየ ነገር የለው መሳሪያ አንስተ ከመከላከያ ጋር መዋጋት የጀመርክ እያንዳንዱ ቡድን መጨረሻ የህዋት ነው ታላቁ መከላከያ ሰራዊት ሊደፈር ሊነካ አይገባም በአሁን ሰዓት በትግራይ ያለው ሁኔታ የፖለቲካ ሳቱ እጅግ ፍሞ ግሎ ወደ ኤርታሌ ተቀይሯል ህዋት ኤርታሌ ላይ ተቀመጠ ይመስል ተንገብግቦ አልቋል ይሄ ይሆነ ያለው መከላከያን የደፈረው ህዋት አሁን ደግሞ ጽምዶ ብሎ ከኤርትራ ጋር ፈጥሮ ነበር የኤርትራ መንግስት ደግሞ ጽምዶ አያስፈልግም ብሎ ጽምዶ እንዲፈርስ ያደረገ ነው ምክንያቱም የህዋት ሰዎች ትልቅ ሴራን ጎንጉኖ ተነስተዋል ከዛሬ 34 ዓመት በፊት በጫካ ያሉ ያሰቡትን ያቺ ታላቋን ትግራይ የመገንባት እሳቤ ዛሬም ድረስ በውስጣቸው እርሾ አለች ያቺ እርሾ ቦክታ ልትጋገር ጥቂት ስትቀራት ጽምዶ የፈጠረው ሻቢያ ነቅቶባታል ምክንያቱም ህዋት ታላቋን ትግራይ ሲገነባ ኤርትራን ጭምር ወደ ትግራይ ለማካተት እቅድ እንዳለው የሻቢያ ሰዎች ደርሰዋል ይሄንን እኔ አይደለም ያልኩት ዘ ኢኮኖሚስት ነው ይሄንን ሐሳብ ይዞ ወጣው ምን አለ ኢሳያስ አፈወርቂ ከዚህ በኋላ ከህዋት ጋር የሚኖረን ግንኙነት መቆም መቻል አለበት እነሱ የማይለወጡ ነቀዞች ናቸው ነው ያለው
በአፍሪካ ቀንድ ፖለቲካ ላይ ከኢሳያስ የበለጠ ሴረኛ የለም ተብሎ ይታሰባል። ግን ህዋቶች ከኢሳያስ የበለጡ ገብረ ጉንዳን ናቸው። ከያዙ የማይለቁ በውስጣቸው ረጅም ተንኮል አስቀምጠው እየተንቀሳቀሱ ያሉ ተንኮላቸው ልትበላቸው ጫፍ ደርሰዋል። የማይወጡት አዘቅት ውስጥ ቁልቁለት ውስጥ ገብተዋል። የትግራይ ጊዜያዊ አስተዳደር ታደሰ ወረደ ከመቀሌ ሸሽቶ አዲስ አበባ መጥቷል። ትናንትና ከአዲስ አበባ መቀሌ ተሸሸጉት እነዚህ ሰዎች ዛሬ ደግሞ አዲስ አበባ የጠቅላይ ሚኒስትር ዶክተር አብይ አህመድን እግርን እየላሱ ነው። ህዋት መጨረሻው ይሄ ሆኗል። ስለዚህ የህዋት መጨረሻ ይሄ ከሆነ የፋኖና የሸኔ መጨረሻ ምን እንደሚሆን ማሰብ ቀላል ነው። ምክንያቱም የማይነካውን መከላከያ ነክተ የትም አትደርስም። ዘኢኮኖሚስት በዛሬ እትሙ ላይ ይዞት የወጣው ሐሳብ ይሄንን ይገልጻል። ሻቢያና ህዋት ከዚህ በኋላ ጽምዶ አይኖራቸውም ይላል። ቃል በቃል ነው ይሄንን ዘኢኮኖሚስት ያስቀመጠው። ይሄ የሆነው ምክንያት ኢሳያስ አፈወርቂ በህዋት ሰዎች ስለተበሳጨ ነው። የህዋት ሰዎች ያኔ ጫካ በነበሩበት የነበራቸውን ያቺ ታላቋ ትግራይን የመመስረት እሳቤ አልተውትም። ይሄንን ደግሞ ኢሳያስ አፈወርቂ ከራሱ ምንጮች ሰምቷል። በዚህ ምክንያት ከህዋት ጋር የፈጠረውን ጽምዶ መተው ፈልጓል። ኢሳያስ አፈወርቂ ከዚህ በኋላ የኢትዮጵያ መንግስት ሳይሆን ህዋትን የሚያጠፋው እኔ ነኝ ህዋትን ማጠፋው ብሏል። በሁለቱ መካከል የተጀመረው ያ ያልተቀደሰው ጋብቻ ዛሬ 80ው ተቀዶ ለየብቻ ቆመዋል። ሁሉም ነገር በህዋቶች ዘንድ ጨለማ ሆኖባቸዋል። የትግራይ እናቶችን ሲወጋ የቆየው ይሄ የአጋም ሾክ ከዚህ በኋላ ተነቅሎ ሊበጠስ ትንሽ ነው የቀረው። በዛም ሆነ በዚህ መከላከያ መንከት ዋጋ ያስከፍላል። ጦርነት ቀልድ አይደለም። ጦርነት እሳት የሚተፋበት እሳት የሚዘንብበት ነው። በጦርነት ዘመናት የፈጁ ግንባታዎች በቅስፈት ወደ አመድነት ይቀየሩበታል። በተለይ በዚህ ወቅት የሚደረጉ ጦርነቶች F-35 የሚባሉ ጀቶች ሰማይን የሚቀዱበት ነው። ፉክክሩ በባለስቲክና በሃይፐርሶኒክ በሚባሉ ድምጥማጥን በሚያጠፉ ቦምቦች መካከል ነው። ስለዚህ ጦርነት ጨዋታ አይደለም ወዳጄ። በቆመ ጠብቀኝና በኋላ ቀር መሳሪያ F-35ን የታጠቀውን መከላከያ ለመዋጋት መሞከር ሞኝነት ነው። ተከባል ልትበላ ነው፣ ልታልቅ ነው፣ የጠቅላይ ሚኒስትር ዶክተር አብይ አህመድ ሊጨርስ ነው እያላችሁ ምንም የማያውቀውን ወጣት ትምህርቱን አስተታችሁ ወደ ጫካ አስገብታችሁ የምታስጨርሱ እናንተ ምንም የማትሆኑ አመራሮች ገርመኛል። አመራሮች እኮ ምንም አትሆኑም። እነዚህ ወጣቶች ግን ትምህርታቸውን፣ ተስፋቸውን፣ ህይወታቸውን፣ ነጋቸውን ሁሉ ገለው ነው ምንም የማያውቁት ነገር እየሞቱ ያሉት። እናንተ ገንዘብ እየሰራችሁ ነው። እናንተ የነገ ቤታችሁን እያስተካከላችሁ ነው። ከኢትዮጵያ ውስጥ አልፎ በዓለም አቀፍ ታላላቅ ባንክ ውስጥ ገንዘብ እያስቀመጣችሁ ነው። ዶላር እያስቀመጣችሁ ነው። እውነቴን ነው የምናገረው። ጦርነት ጨዋታ አይደለም። በተለይ በዚህ ወቅት ጦርነት መቼም ቀላል ሆኖ አያውቅም። ይሄንን በደንብ ልትረዱት ይገባል። የሰው ልጅ መጠፋፋትና መገዳደል የጀመረው ዛሬ አይደለም። ከዘፍጥረት ጀምሮ ነው የሰው ልጅ እርስ በርሱ መገዳደል የጀመረው፣ መጠፋፋት የጀመረው ያኔ ነው። ያኔ የመጀመሪያ ሟች ሆነው አቤል ነው፣ ገዳይ ደግሞ የነበረው ቃየል ነው። ስለዚህ ግድያ የተጀመረው በሁለት ወንድማማቾች መካከል ነው። ዛሬም በሁለት ወንድማማቾች መካከል ግድያ እየተካሄደ ነው፣ በኢትዮጵያ ምድር ማለት ነው። መከላከያ ላይ መሳሪያ አንስተ የምትገድል ፋኖ፣ የምትገድል ሸኔ፣ የምትገድል የህዋት ታጣቂዎች ልታፍሩ ይገባል። እናንተ በሰላም ወጣችሁ እንድገቡ ሰላሙን አጥቶ የማይመች ቦታ ላይ እየኖረ ሳይበላ ሳይጠጣ አንተንና እናትክን አባትህን የሚጠብቅ ወታደር ላይ መሳሪያ ካነሳ ትገደላለህ፣ ትቀጠቀጣለህ። ይሄው እየሆነ ያለው ያ ነው። አስቡት። ያኔ በዘፍጥረት ዘመን የመጀመሪያ ሟች ወንድም ነው፣ የመጀመሪያም ገዳይ ወንድም ነው። ያ ነው አሁን በኢትዮጵያ እየሆነ ያለው። የአንድ እናት ልጆች ናቸው አቤልና ቃየል። በአንድ ማዕፀን ውስጥ ተኝተዋል። አንድ ጡት ለሁለት ጠብተዋል። በአንድ ቤት ውስጥ በአንድ አልጋ ላይ አብረው ተኝተዋል። በአንድ ማዕድ አብረው በልተዋል። ጦርነት ልክ እንደዚህ ነው። ውጊያ ልክ እንደዚህ ነው። ዛሬ ላይ በአማራ ክልል ያለውን ሁኔታ ብንመለከት አንድ እናት የወለደቻቸው ሁለት ልጆች አንዱ ፋኖ ነው፣ አንዱ መከላከያ ነው። እርስ በርሱ እየተጋደሉባት ነው። ይሄ ነው የአቤልና የቃየል ታሪክ።
ፋኖና መከላከያ መሃል ያለው ጦርነት አንድ እናት በወለደቻቸው ሁለት ልጆች መካከል የሚደረግ ጦርነት ነው የፋኖና የመከላከያ ጦርነት መከላከያ ሀገሩን ለማስጠበቅ ነው እየተዋጋ ያለው ፋኖ ግን ሆዱን ለመሙላት ነው ይሄ ውሸት ነው የአማራ ክብርን ለማስጠበቅ ነው አማራ ተበድሎ ነው አማራ አዲስ አበባ እንዳይተደርጎ ነው አይሻ ሞታ ነው እንደ ይሄ አይነት ፍልስፍና እንደዚህ አይነት ትርክቶች ውሸት ናቸው አማራ ጥያቄ ያለው በደንብ አለው እንዴት አይኖረው ይኖረዋል እንደ ማህበረሰብ ይሄ መንግስት ላይመቸው ይችላል ግን የሚመለሰው በእንደዚህ አይነት መልኩ መሆን የለበትም መከላከያ ጋር እየተዋጉ የሚመለስ ጥያቄ የለም ጥያቄ መንገድ አለው በዛ መልኩ ማቅረብ ነው በኢትዮጵያ ህጋዊ መንግስት አለ ያ ህጋዊ መንግስት እስኪወርድ ድረስ መጠበቅ ነው የኛ አስተሳሰብን ወደ መንግስት እንዲመጣ ለማድረግ ማለት ነው ያለው አስተሳሰብ ላይመቸን ያለው አኬድ ደስ ላይለን ይችላል ግን መገዳደል የአቤልና የቃይል ታሪክ ነው የሚሆንብን አስቡት እናት ምን ትሁን አባትስ እንዴት ያድርግ ለየትኛው ልጅ አድላ ነገሩ ለሰሚም ሆነ ለአድማጭ ግራ ነው የሚያጋ ይሄ ታሪክ የሞተው ወንድምሽ የገደለው ባልሽ ሐዘንሽ ቅጣጣ ከቤት ሻልወጣ የሚለውን ቅኔ ያስታውሰኛል እስከመቼ ነው እንደዚህ ሆነን የምንቀጥለው ምንም ነገር አይገባኝም እንዴት ሰው በጥያቄዎች ለምን እንገዳደላለን ጥያቄ ሊኖር ይችላል ወንድሙን እንዴት በፖለቲካዊ ሐሳቤ ልዩነት ሊገድል ይችላል በዚህ በሰለጠነ ዘመን እንዴት ሰው ወደ ድንጋይ ዘመን ይመለሳል ጦርነት ቀላል አይደለም ጦርነት አውዳሚ ነው ጦርነት ዘመናት የፈጀን ህንጻ በደቂቃ ውድም የሚያደርግ ነው ጦርነት ውድ የሰውት የሚቀማ ነው እኛ ጠላት እኮ አልመጣብንም እርስ በርሳችን እንዴት ጠላት እንሆናለን በአንድ ቤት ውስጥ በአንድ ጣሪያ ውስጥ እየኖርን ኢትዮጵያ በመትባል ጎጆ ውስጥ ተጠልለን እያለን እንዴት ነው እርስ በርሳችን የምንገዳደለው እንዴት ነው በሐሳብ መለያየት ወደ ጦርነት ሊወስደን የሚችለው ቆም ብለን ማሰብ መቻል አለብን ወዳጆቼ ጦርነት ክፉ ነው ልጅን ያለ ወላጅን ደግሞ ያለ ጧሪ ቀባሪ ያስቀራል ጦርነት ቀላል አይደለም ጦርነት ሀገርን ያለ ልማት ህዝብን ያለ ዕውቀት ያስቀራል ወገንን ደግሞ ያለ ጥሪት የሚያስቀር ነው ጦርነት ምንም ሰላም የማያመጣ ነገር ነው በጦርነት ሰላም መጥቶ አያውቅም በጦርነት ውስጥ ማንንም አሸናፊ ማንንም ተሸናፊ የለም ከመጠላለቅ ውጪ ምንም አይመጣም ሁለታችሁም ተሸናፊ ነው የምትሆኑ በተለይ በወንድማማቾች መካከል የሚደረግ ጦርነት አሸናፊ የሌለው ጦርነት ነው ፋኖ ከመከላከያ ጋር እንዴት በምን ጉዳይ ሊዋጋ ይገባል ሀገርን ቁማራ ሲዞ ሰው እንዴት ጦርነት ይገባል አሸናፊ ለሌለው ጦርነት ማለት ነው ስለዚህ ፖለቲካዊ ጥያቄዎቻችን በፖለቲካ መንገድ መፍትሄ ማግኘት አለባቸው እንጂ በጦርነት ምንም አይነት መፍትሄ አናገኝም ቆም ብለን ማሰብ መቻል አለብን ሰው ከጦርነት ምን ሊያተርፍ ይችላል ምንም ከጦርነት የምናተርፈው ነገር የለም ከጦርነት የሚገኘው ትርፍ ሞት ነው ከጦርነት የሚገኘው ትርፍ እርስ በርስ መተላለቅ ነው ከጦርነት የሚገኘው ትርፍ የአካል ጉዳተኛ መሆን ነው ድሃ መሆን መጎሳቆል መዋረድ የበታች መሆን አንገትን መድፋት ረሃብና ኋላ ቀርነትን ነው የምናተርፈው ከጦርነት ሌላ ምንም አይነት ነገር ከጦርነት ማትረፍ አይቻልም በጦርነት መዋረድ ነው ዝቅ ማለት ነው መሞት ነው ማለቅ ነው ሌላ ነገር የለው እስቲ በአለም ላይ የተደረጉ ጦርነቶችን እንመልከት ምንድነው ያተረፉት የመጀመሪያው የአንደኛው የዓለም ጦርነት ነው የተደረገው ከጁላይ 28 1914 እስከ ኖቬምበር 11 1918 ድረስ የተደረገ ጦርነት ነው 4 አመታትን በፈጀ ጦርነት ላይ ሁለት የተለያዩ ግሩፖች ነበሩ ዓለም ለሁለት ጎራ ለይታ ያደረገችው ጦርነት ነው አንደኛው አሊያንስ የሚባለው ግሩፕ ሲሆን በዚህ ግሩፕ ውስጥ እንግሊዝ ሩሲያ ጣሊያን አሜሪካን ጃፓን እና ሌሎች የዓለም ሀገራት ተካተዋል የሁለተኛው ግሩፕ ደግሞ ሴንትራል ፓወር የሚባለው ነው በዚህ ሴንትራል ፓወር በሚባለው ግሩፕ ውስጥ ደግሞ ጀርመን ኦስትሪያ ሃንጋሪ ኦቶማን ኢምፓየር ቡልጋሪያ እና ሌሎችም ተሳትፈዋል በዚህ በሁለት ግሩፕ ውስጥ እነዚህ ሀገራት ጦርነቱ ለጎራ ለይተው ተዋግተዋል በአሊያንስ ፓወር በኩል ከ5 ሚሊዮን 520 ሺህ በላይ ወታደሮች ሲገደሉ 4 ሚሊዮን የሚሆኑ ሲቪል ሰዎች ሞተዋል በአጠቃላይ ከአሊያንስ ፓወር 9 ሚሊዮን ሰዎች አልቀዋል ጦርነቴ ነው ሌላ ነገር የለው ከሴንትራል ፓወር በኩል ደግሞ
ከ4 ሚሊዮን 386 ሺህ በላይ ወታደሮች ሲገደሉ ከሲቪሊያን ደግሞ 3 ሚሊዮን 700 ሺህ ሰዎች አካባቢ ሞተዋል። በድምሩ ከሴንትራል ፓወር ከ8 ሚሊዮን በላይ ሰዎች አልቀዋል። ምንም ከጦርነት የሚገኝ ነገር የለም። እንግዲህ በዚህ ጦርነት ምክንያት ዓለም ከሁለቱም ግሩፖች ማለትም ከአሊያንስና ከሴንትራል ፓወር 17 ሚሊዮን የሚሆኑ ሰዎች ተገድለዋል። ከሰው ህይወት ባለፈ ጦርነቱ በተካሄደባቸው ቦታዎች ሁሉ የነበሩ ኢንፍራስትራክቸሮች አመድ ሆኗል። ጦርነት ይሄ ነው ዋጋው፣ ሌላ ነገር የለውም። እስቲ ሌላ ጦርነት እንይ። ሁለተኛው የዓለም ጦርነት እንመልከት። ሁለተኛው የዓለም ጦርነት ከሴፕቴምበር 1 1939 እስከ ሴፕቴምበር 2 1945 ድረስ የተደረገ ጦርነት ነው። በዚህ ጦርነት ውስጥ አሁንም ሁለት የተለያዩ ቡድኖች ተከፍለው እርስ በርሳቸው ተዋግተዋል። አንደኛው አሊያንስ የሚባል ሲሆን ሌላኛው ደግሞ አክሲስ የሚባል ግሩፕ ነው። በአሊያንስ ውስጥ ታላቋ ሶቪየት ህብረት፣ ቻይና፣ አሜሪካን፣ ዩናይትድ ኪንግደምን በጋራ የቆሙ ሲሆን በአክሲስ በኩል ደግሞ ጀርመን፣ ጣሊያን እና ጃፓን በአንድነት ተሰልፈዋል። እንግዲህ እነዚህ ሁለቱ ኃይላት ባደረጉ ጦርነት ከአሊያንስ በኩል ከ16 ሚሊዮን በላይ ወታደሮች ሲሞቱ ከ45 ሚሊዮን በላይ ደግሞ ንጹሃን ተገድለዋል። በድምሩ ከአሊያንስ ግሩፕ 61 ሚሊዮን የሚሆኑ ሰዎች አልቀዋል። በአክሲስ በኩል ደግሞ ከ8 ሚሊዮን በላይ ወታደሮች ሲገደሉ ከ4 ሚሊዮን በላይ ሲቪሊያን ሞተዋል። በድምሩ 12 ሚሊዮን የሚሆኑ ሰዎች አልቀዋል። በአጠቃላይ በሁለቱ ግሩፖች ውስጥ ማለትም በአሊያንስና በአክሲስ መካከል በተደረገው ጦርነት ከ73 ሚሊዮን በላይ ሰዎች አልቀዋል። ጦርነት ትርፉ ይሄ ነው፣ ሌላ ነገር የለውም። እንግዲህ በዓለም ላይ በተደረጉ በአንደኛውና ሁለተኛው የዓለም ጦርነት ምክንያት ከ90 ሚሊዮን በላይ ሰዎች አልቀዋል። ያ ማለት አንድ ትልቅ ሀገር የአንድን ትልቅ ሀገር ህዝብ የሚያክል ህዝብ በእነዚህ በአንደኛውና በሁለተኛው የዓለም ጦርነት ምክንያት አልቋል ማለት። ለዚህ ነው ጦርነት ጥቅም አልባ ነው የምንለው። ጦርነት ዓለምን ወደ ነበረችበት የሚመልስ ነው። ዘመናት ሙሉ የፈጁ የሰው ልጆች ጥበባት በደቂቃዎች የሚፈርሱበት ነው። ሌላ ምንም ነገር የለውም። ከዚህ ውጪ ውድና የማይተካውን የሰው ልጅ የሚቀማ ነው። ጦርነት ምንም ትርፍ የለውም። ስለዚህ ወታደር ላይ መሳሪያ አንስተ ወንድም ልትሆን አይገባም። ወንድምም ልትሆን አትችልም። በአንድ ሀገር ውስጥ ያለ እርስ በርስ በሐሳብ ስለተለያየ ብቻ በመከላከያ ላይ መሳሪያ ካነሳ ወንድምነት የዛን ሰዓት ያበቃል። ሌላ በዓለም ላይ ትልቅ ጦርነት ተብሎ የሚጠራው ሁለተኛው የኮንጎ ጦርነት ሲሆን ይህ ጦርነት የአፍሪካ ወርልድ ዋር ወይም የአፍሪካ ትልቁ ጦርነት ተብሎ ይጠራል። በዚህ ጦርነት ላይ ከ9 በላይ ሀገራት ተሳትፈዋል። ከ25 በላይ ወታደራዊ ግሩፖች ተሳትፈውበታል። በአጠቃላይ በዚህ ጦርነት ምክንያት ከ5.4 ሚሊዮን ሰዎች በላይ አልቀዋል። በራብና በጦርነት ምክንያት ማለት ነው። ከዛ ውጪ ከ2 ሚሊዮን በላይ የሚሆኑ ንጹሃን ሰዎች ተፈናቅሏል። በዚህ በሁለተኛው የኮንጎ ጦርነት ምክንያት ማለት ነው። ምንድነው የምናተርፈው? ምንም የምናተርፈው ነገር የለም። ለዚህም ነው ጦርነት ጥቅም የለውም የምንለው። በጦርነት የሚሸነፍም ሆነ የሚያሸንፍ የለም። ሁሉም ተሸናፊ ነው። በሁሉም ወገን ብዙ እልቂት ይከሰታል። የሚተኮሰው ውሃ አይደለም፣ የሚተኮሰው እሳት ነው የሚተፋው። ሌላ በዓለም ላይ ትልቅ ጦርነት ተብሎ የሚጠራው የፓራጓይ ጦርነት ነው። ይህ ጦርነት ትሪፕል አሊያንስ ጦርነት ተብሎ ይጠራል። ይህንን ስያሜ ያገኘበት ምክንያት አርጀንቲና፣ ብራዚል እና ኡራጋይ በጋራ በመሆን ከፓራጓይ ጋር ስለተዋጉ ነው። እነዚህ ሶስቱ ሀገራት በአንድ ላይ ሆነው አንዷን ሀገር ፓራጓይ ስለወጉ ነው። በዚህ ጦርነት ከፓራጓይም ሆነ ከትሪፕል አሊያንስ ወገን በድምሩ ከ150 ሺህ እስከ 500 ሺህ የሚሆኑ ሰዎች እንዳለቁ ታሪክ ይናገራል። በአጠቃላይ እስካሁን ባየናቸው ጦርነት ውስጥ ከ100 ሚሊዮን በላይ ሰዎች አልቋል። እነዚህ ዋና ዋና ጦርነቶችን አነሳን እንጂ ሌሎች በርካታ ጦርነቶች በዓለም ላይ ተካሂደዋል። ስለዚህ እንደነዚህ አይነት ጦርነቶች ሀገርን ወደ ኋላ ከማስቀረት የሰው ልጅን ህይወት ከመቀማት ውጪ ምንም ጥቅም የለም። ስለዚህ ይሄ ወታደር ልክ ነው። መሳሪያ ይዘሃል፣ መሳሪያ ስለያስክ ደግሞ ወንድምነት አብቅቷል። በአጠቃላይ ጦርነት የዚህን ያህል አስከፊ ነው። በተለይ እርስ በርስ የሚደረግ ጦርነት፣ በተለይ በወንድማማቾች መካከል የሚደረግ ጦርነት ከባድ ነው። ሀዘኑ ቅጥ ነው የሚያጣው።
ቆም ብለን ማሰብ መቻል አለብን ሌላ ምንም ድል የምችለው ነገር የለም እንግዲህ ጦርነትና የኢትዮጵያ መከላከያን የተመለከተ ሐሳብ ያነሳውበት ጉዳይ ይህንን ይመስላል በሚቀጥለው በሌላ ቪዲዮና በሌላ መረጃ መመለስ ይሆናል መልካም ጊዜ ይሁንላችሁ በእኔ በኩል አበቃው